የረመዳን አስቤዛ ማዘዝ የምትፈልጉ 0985346191 ብላችሁ ማሜን ታገኛላችሁ። እኔን ደግሞ በኢሞ ማግኘት የምትፈልጉ ደግሞ 0988306493 ብላችሁ በኢሞ ታገኙኛላችሁ ማለት ነው። እዘዙ። አሁን የተለያየ ተምር መጥቷል፣ እሸቱን መጥቷል፣ ዘይት፣ ስኳር፣ ዱቄት፣ ሩዝ፣ መኮረኒ፣ ፓስታ ምን የማትፈልጉት ሱቅ እንግዲህ ማሚ አምጥቷል። የውጫሌ ልጆች ሆናችሁ ደግሞ በውጫሌ አካባቢ ጭስ አባሊማ ሊሆን ይችላል፣ ኦርጌስታ ሊሆን ይችላል። እንደዚህ በውጫሌ አካባቢ ያላችሁ ደግሞ በራሱ ትራንስፖርት ማለት ነው በባጃጁ የሚያደርስላችሁ ይሆናል። ከዛ ውጭ ደግሞ የሆናችሁ የትራንስፖርታችሁን ችላችሁ ያደርስላችኋል ማለት ነው። የዛሬው ቪዲዮ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ። ቪዲዮውን ላይክ አድርጉኝ። አይከፈልበትም። ምን ችግር አለው ላይክ ብታደርጉኝ ማለት ነው። ጠፍቻለሁ ሰሞኑን ያው ብዙ ቪዲዮ ለመስራት ሞራል የለኝም። ለምን እንደው አላውቅም ማለት ነው። እስኪ ዛሬ መጥቻለሁኝ። ብዙ እህቶች ማለት ነው ቁጥርሽን ሴፍ ስናደርገው በኢሞ አይወጣም የምትሉኝ ያላችሁ 14 ቤቶ ማለት ነው። ይወጣል ግን ያው ኢሞ ስለማልገባበት ያው ሁለት ሆኖ ስለተቸገሩ ቻርጀሩ ተበላሽቶብኝ ማለት ነው። ቻርጀሩ ተበላሽቶብኝ እና ስልኬ ያ ስለሚዘጋ ነው። በኢሞ እኔን ማግኘት የምትፈልጉ 0988306493 ብላችሁ በኢሞ ቶሎ ማለት ነው። የረመዳን አስቤዛ ማዘዝ የምትፈልጉ እሸት ተምሮችም ገብተዋል። ዘይትም ዱቄትም ተምርም በፈለጋችሁት በሚረጋውም በማይረጋውም በ5 ሊትሩም በ3 ሊትሩም አለላችሁ ዘይት ማለት ነው። መኮረኒ፣ ስኳር ቤተሰብ ረመዳን ላይ የተለያየ ነገር ታውቃላችሁ እና ከረመዳን አጅር ለቤተሰብ ለምትወዱትም ያው ታውቃላችሁ ረመዳን ላይ በእርግጥ ኸይር ስራ ለመስራት ረመዳን ላይ ብቻ አይደለም፣ ግን ያው አጅሩ ያው እጥፍ ድርብ ይሆናል። እንደገና ደግሞ የተቸገሩ ወገኖቻቸውን ብትረዱ፣ በነገራችን ላይ የተቸገረ ወገንም ከቤተሰብ ከዝምድና ይጀምራል ማለት ነው። አንዳንድ ሰው ቤተሰቡ ዘመዱ ተቸግሮ ለስም ለሩቅ ሰው የሚያደርጋል። እንደዛ ሳይሆን መጀመሪያ ለቤተሰብ ለዘመድ ለተቸገሩት አድርጋችሁ እንዲሁም የሚቀምሱት የሚልሱት የሚያፈጥሩበት የማይኖራቸው አለ፣ የሚያስሩበት አተው የማይጾሙ ይኖራሉ። እና እነዛን የት ናችሁን እንባችሁን እናብስላችሁን ብላችሁ ለወዳጅ ለተቸገሩ ለዘመዶቻቸው መርዳት የምትፈልጉ 0985346161 ብላችሁ በዋትስአፕ በኢሞ በቴሌግራም እንዲሁም ደግሞ 0988306493 በኢሞ ታገኙኛላችሁ ማለት ነው። እዘዙ። ከረመዳን አጅር ተካፋይ ያድርጋችሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ ደግሞ ረመዳንን በሰላም ከሚደርሱትም ያድርገን። ያው እኔ ባልጾምም ማለት ነው እንግዲህ እኔ ያው ቀኔ ረመዳን ላይ ይመስለኛል እና አላህ በሰላም ከሚደርሱት ባሪያዎች እንዲሁም ደግሞ ጾመው ደግሞ አጅራቸውን እጥፍ ድርብ ካደረገላቸው ባሪያ ያድርጋችሁ እያልኩኝ ማለት ነው ዛሬ መጥቻለሁ። እስኪ ዛሬ እናንተ ጋር ቀይን ልሰታትር ያው ቀኔ ስለገባ ስለደረሰ ታውቃላችሁ ሞትና ምጥ ድንገት ነው የሚመጣውና የሆነ ታሪክ ልንገራቸውና ጓደኛዬ እንግዲህ ለአንድ 15 ቀን እየሆናት ነው ድንገት ዝም ብላ ሟት ወደ ሩቃ ቤት እየሄደች ነበርና መንገድ ስትደርስ ወልድ አላረገችም። ያለ ልብስ ያለ ምን ያው ግን ወላጇም ስላለች እናቷ ያው ታውቃላችሁ እናቶቻችን ቤት ነው የሚወልዱት ግን ቤትም ቢወልዱ ያው ሙያው ስላላቸው ትብት ለራሱ መቁረጡ ከባድ ነው፣ ያስደነግጣል። በእርግጥ መንገድ ላይ መውለድ ማለት ነው እና መንገድ ላይ ልብስ አልያዘኝ ምን አልያዘኝ ወለደችና እንደው የኔ ምጥ ይስጥሽ እያለች ማለት ነውና አላህዬ እንዲያገራልኝ በእርግጥ ሁላችሁም አላህ በሰላም ሁለት ያርግሽ በሰላም ሁለት ያርግሽ የምትሉ ብዙ ናችሁ። አሚን 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 ዱአ አድርጉልኝ። መጀመሪያ ከዚህ ይጀምራል። ያው እንግዲህ ልጆች ሲወጡ በጣም ነው የሚበርዳቸው። ሱብሃንአላህ የአላህ ሱብሃነሁ ወተዓላ ስራ ማለት ነው።
እንደው ሰውን ሰውጦት በዚህ ውስጥ ተቀምጠው እንደው ታይታፈናል እንደው ሱብሃንአላህ ሲወጡ በጣም ይበርዳቸዋል። እና ይሄ እንግዲህ አንድ ብርድ ልብስ ያስፈልጋል ይሄ ማለት ነው። እና ይሄንን እጨምራለሁ። ሻንጣ ይሁን እዚህ አለኝ ሻንጣ ማለት ነው። ይሄው ግን ተዘናግቼ እስከ ዛሬም ያው እኔ ችላ እያልኩ ነው። በእርግጥ 8 ወር ከሞላችሁ በኋላ ምንም መዘንጋት አያስፈልግም፣ ሊመጣ ይችላል። ሌላው ይሄ ነው እንግዲህ ያው ይሄ ለሂራ ጊዜ የመጣ ስጦታ ነው። በነገራችን ላይ ብዙ ነው። ይሄ አሁን 2000 ምናምን 2006 አካባቢ ሂዷል ፎሯል። በፊት 1000 ምናምን ነበረና ይሄ አንድ በዚህ በተጠቀለሉ በኋላ ብርድ ልብስ ልብስ ያው እንዲሞቃቸው ልጆቻው ሲወለዱ ኪሏቸው አነስተኛ ከሆነ ማሞቂያ ቤት ይገባሉ። ይሄም ልክ እንደ ማሞቂያ በሉት እንዲሞቃቸው እንዲሞቃት ወይም እንዲሞቀው አላህ ሱብሓነሁ ወተዓላ ጤነኛ ልጅ ይስጠኝ። እኔ ምን ጉጉቴ ሴት በወልድ እንዲሆነ ታውቃላችሁ። ግን እንዴ ይሄን እንደዚህ በእርግጥ አላህ ሱብሓነሁ ወተዓላ ለባሪያው ይጠቅመዋል ያለውን ነው የሚሰጠውና እኔ ግን ሴት ብትሆንልኝ ደስ ይለኛል። ለምን ሂራ ጋር ተቀራራቢ ስለሆኑ አንድ አይነት ስታለብሷቸው አንድ አይነት ፀጉራቸውን ስሙሽት ነው። ሌላው ይቺ ትንሿ አቃፊያ ናት። ይሄ ደግሞ ያው መጠራረጊያ አምጡ ምናምን ይላል። ይሄ ማለት ነው አንድ ይሄ ቢጃማ ነው። ይሄ ማቀፊያ ሁለት ይሄ ሁለት መጠራረጊያ ማለት ነው ብያለሁኝ። የሂራ ጊዜ አላስታውስም። አላህ አጅሯን ይክፈለውና ዱንያ ወልአኺራ አላህ ሱብሓነሁ ወተዓላ በሰላም ልጆቿ ጋር ይቀላቅላት። እህትም እናትም ሆና ያረሰችኝም እኔ ጋር ጤና ጣቢያም ሪፈርም ስባል ወደ ሀይቅ ተከትላኝ ሄደችው ምርጥ እህት ነበረ። ያው ስደት ታውቃላችሁ፣ ስደት ሄዳ ይሄም እንደዚሁ ለመጠራረጊያነት ያገለግላል። ያው ሽንት ጨርቅ ስለሚሆን የሽንት ጨርቅ መቁረጥ ስላስጠላኝ የቢጃማው ሻርብ ማለት ነው። የቢጃማው ሻርብ ነው። ይሄ የቢጃማ ሻርብ ነው። በቃ የረባት በስንት አመት በሰበስክ። ይሄ እንግዲህ የሂራ አልኩኝ የሚመጣው ወይም የምትመጣው ቤቢ ነው። ሌላው ለራሴ ቢጃማ ነው። ይሄ ቢጃማ አንድ ይበሉት። ይሄን ይሄም አንድ ቢጃማ ነው። ያው እናንተ ልብስ ያስፈልጋችኋል። አላህዬ 3 ቢጃማ ያስኩኝ ይበቃል። ከበቂ በላይ ነው። 3 ሌላው ማየትም አይጠበቅባችሁም። ዋናው አስፈላጊ ይሄ ነው። ይሄንን እጨምራለሁ። ሌላ ወፍራም ምን ያስፈልጋል? ካልስ ወፋፍራም ካልስ ያስፈልጋቸው 2 ይበቃኛል። 2 ካልስ። ሌላውና ዋነኛው አንሶላ እዛ ስለሚያስጠላችሁ ማለት ነው። በጣም ነው የሚያስጠላው እዛ ብታው አልጋው ማለት ነው። አንሶላ ሌላው ወፋፍራም ሱሪ በጣም ወፍራም ነው። የሳውዲ ጥሪት ነው። ብዙም አልተለበሰም እንጂ ያሰን አልተለበሰም። ወፍራም እንደው ማለት ተወለዳችሁ በኋላ ያለ ብርድ ኢና ሊላህ በጣም ነው እንደ አንጀታችሁ ገብቶ ሰፍሰፍ የሚያደርጋችሁና በጣም ነው የሚባረደው። ወፋፍራም ሱሪ ይሄው 2 ከወለዳችሁ በኋላ የሚያሞቃችሁ ነገር ነው። ምጥ መቼም ይረሳል። ምጥ ባይረሳ ኖሮ ሁሉም እናት አንዳንድ ልጅ ብቻ ነበር የሚኖራት።
3 ሱሪ በቃ ይበቃኛል። ጥቁር በጥቁር አርኩታ ጥቁር ሌላ ገዋን አለ። ያው እዚህ ማስገባት ስለሚል ነው እንጂ ገዋን ያስፈልጋል። አው ገዋን ነው የሚያስፈልገው። ሞቅ ያለ አለኝ። ይሄ ፀጉራሙ ጃኬት ግን ያ አይመቻችሁም። ገና ምጥ ሲጀምራችሁ ብርዱም አብሮ ይሆናል አይደል? ልክ ፔሬዳችሁ እንደሚመጣ ስሜት ብርድ 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 ይላልና ዋናው ጅሃዱ ሲመጣ ነው ላብላብ የሚላችሁ። እና ሁላችሁም ዱአ አድርጉልኝ። በእርግጥ አሁን ቀዲ ገብቷል ማለት ነው። 9 ወሬ ነው ያስኩት። አሁን እንግዲህ ልጨርሰውም እችላለሁ፣ ላልጨርሰውም እችላለሁ። ወልጄም ደግሞ ሰርፕራይዝ ላደርጋችሁ እችላለሁ። በእርግጥ ሐኪሞች አሉኝ በዚህ በ2 ሳምንት ካልወለድሽ ተመልሰሽ ነይ ነው ያሉኝ። ግን ያው እኔ ቀኔን ስለማውቀው እነሱ አልትራሳውንድ ባዩት ነው ማለት ነው። ያው እንግዲህ ጓዜን እንደዚህ ቆጣጥሬ ያለሁኝ። አላህ ሱብሃነሁ ወተዓላ ጤነኛ ልጅ የሚያድግ ልጅ እኔንም አፊያ አድርጎ ሁላችሁም ዱአ አድርጉልኝ ማለት ነው። እንደዚህ ዝግጅት አድርጎ መቀመጡ ያው ድንገት ሲመጣ የሂራ እንኳን ምልክት ሰጥቶ የነበረ ማለት 3 ቀን ሙሉ ነው። አንዳንዱ ደግሞ ዝም ብሎ አጣዳፊ ነገር አለና በዛ ሰዓት ይኸው እንዲህ ታዘጋጀው ሲመጣ አፈፍ አድርጋችሁ መሄድ ነው። አላህ ደግሞ ሷሊህ ደህነኛ እህት የሆነች እናት የሆነችም ደግሞ ሰውም እንዲሰጠኝ ዱአ አድርጉልኝ። ሰው እስካሁን አላገኘሁም። ወላሂ በፈልግ ሰው የለም። ተመላላሽም በፈልግም አጣሁኝ ማለት ነው። አላህ ሰው እንዲያስገኝልኝ ዱአ አድርጉልኝ። አላህ በሰላም እንዲፈርጀኝ ዱአ አድርጉልኝ ኢንሻአላህ። ይህን ይመስላል የዛሬው ቪዲዮ። በድጋሚ የረመዳን አስቤዛ ማዘዝ የምትፈልጉ 0985346191 ብላችሁ ማሜን ታገኛላችሁ። እኔን ደግሞ በኢሞ ማግኘት የምትፈልጉ ደግሞ 0988306493 ብላችሁ በኢሞ ታገኙኛላችሁ ማለት ነው። እዘዙ። አሁን የተለያየ ተምር መጥቷል፣ እሸቱን መጥቷል፣ ዘይት፣ ስኳር፣ ዱቄት፣ ሩዝ፣ መኮረኒ፣ ፓስታ ምን የማትፈልጉት ሱቅ እንግዲህ ማሚ አምጥቷል። የውጫሌ ልጆች ሆናችሁ ደግሞ በውጫሌ አካባቢ ጭስ አባሊማ ሊሆን ይችላል፣ ወርጌስታ ሊሆን ይችላል። እንደዚህ በውጫሌ አካባቢ ያላችሁ ደግሞ በራሱ ትራንስፖርት ማለት ነው በባጃጁ የሚያደርስላችሁ ይሆናል። ከዛ ውጭ ደግሞ የሆናችሁ የትራንስፖርታችሁን ችላችሁ ያደርስላችኋል ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።